ሰላም ሰላም ጤና ይስጥልኝ ውድና የተከበራችሁ የጌጅ ቲቪ ቤተሰቦች እንዴት ናችሁ? ሁሉ ሰላም። ዛሬም ከች ብለናል። የተለያዩ ትኩስ መረጃዎችን ማለት ነው የዝውውርን በተመለከተ እንደዚሁም ዓለም ዋንጫን በተመለከተ ወደ እናንተ ለማድረስ ከች ብለናል ማለት ነው። እንግዲህ ከአርሰናል የመጀመሪያ ይፋዊ ፈራሚ ጀምሮ እስከ ማርቲን ኦዲጋርድ እና ሊያንድሮ ትሮሳርድ የወደፊት እጣ ፋንታ እንዲሁም ስለ ክሪስቶፈር ዞሊስ እና ብሩኖ ጉማሬዝ ዝውውር ዝርዝር መረጃዎችን የምንመለከት ነው የሚሆነው። እስከ መጨረሻው አብራችሁ ነው። ለመጀመሪያ ያህል እንግዲህ አርሰናል በዚህ ክረምት የመጀመሪያ ይፋዊ ዝውውርን በነፃ ዝውውር አጠናቋል። የቀድሞው የሊድስ ዩናይትድ ግብ ጠባቂ ማለት ነው። ይህ የ26 ዓመት በረኛ እንግዲህ ኤላን ሚሊየር አርሰናልን በይፋ ተቀላቅሏል። ይህ ዝውውር ብዙም ያልተጠበቀ ቢሆንም ሚኬል አርቴታ ወደ ሰሜን ለንደን ካመራ በኋላ ያስፈረማቸው 8ኛው ግብ ጠባቂ ሆኖ ተመዝግቧል። ሚሊየር እንግዲህ የ2 ዓመት ኮንትራት ከተጨማሪ 1 ዓመት አማራጭ ጋር የተፈራረመ ሲሆን መምጣቱ ተጠባባቂውን ቶሚ ሴትፎርድን ማለት ነው በውሰት እንዲሄድ እድል እንደሚሰጠው ይጠበቃል ማለት ነው። ሚሊየር ሲናገር እንግዲህ በእንግሊዝ ትልቁን ክለብ እና የፕሪሚየር ሊጉን ቻምፒዮን በመቀላቀል እጅግ ደስተኛ እና ኩሩ ነኝ የሚል ሀሳብ ነው የሰጠው ማለት ነው። ሁለተኛ አጀንዳችን የሚሆነው እንግዲህ ወደ ማጥቃት መስመሩ ነው የሚሆነው። በሽክታሺ ተጫዋቹን ለማስፈረም ማለት ነው ሊያንድሮ ትሮሳርድን ልኡካኑን ቡድኑን ወደ አሜሪካ እንደላከ እየተነገረ ይገኛል ማለት ነው። ሊያንድሮ ትሮሳርድ በ20 ሚሊዮን ዩሮ ወደ ቱርክ የሚጓዝበት እድል በጣም ከጫፍ እንደደረሰ እየተነገረ ይገኛል። አርሰናል ይህንን ተከትሎ የክለብ ብሩጁን የፊት መስመር ተጫዋች የሆነውን ክሪስቶፈር ዞሊስን በ35 ሚሊዮን ፓውንድ አካባቢ ለማስፈረም ከስምምነት ላይ ደርሷል ተብሏል። ዞሊስ በቤልጅየም ሊግ አስደናቂ የጎልና አሲስት ቁጥሮች ያሉት ሲሆን ምንም እንኳን የብራድሊ ባርኮላ ወይንም እንደዚሁም ሞርጋን ሮጀርስ አይነት ኮከብ ባይሆንም ማለት ነው ትሮሳርድን ለመተካት ተመጣጣኝና ጠቃሚ የቡድን ተጫዋች እንደሚሆን ይጠበቃል ማለት ነው። ሶስተኛው አጀንዳችን የሚሆነው እንግዲህ የአንቶኒ ኑሳ ነው። አንቶኒ ኑሳ ስሙ አርሰናል ጋር እየተነሳ ይገኛል። ይህ ኮከብ እንግዲህ ቶትንሃም ጋር ነው እየተፋጠጡ የሚገኙት የተባለው አርሰናሎች ማለት ነው። ድንቅ ብቃቱን እያሳየ ነው የሚገኘው። አርቢ ሌፕዚግ የ21 ዓመት የኖርዌይ የመስመር ተጫዋች ማለት ነው አንቶኒ ኑሳ ለማስፈረም ፍላጎት እንዳሳዩ ነው የተነገረው አርሰናልና ቶትንሃም ማለት ነው። ስለዚህ ሌፕዚግ ለኑሳ ከ50 እስከ 60 ሚሊዮን ዩሮ ይፈልጋል ተብሎ ይጠበቃል። ከዚህ በተጨማሪ አርሰናል ጀርሚ ሞንጋን በማጣቱ ማለት ነው የአርሰናል ዋና ስካውት የሆነው ማውሪዚዮ ማቺሊ በትላንትናው ዕለት በኢስቶኒያ ተገኝቶ የተመለከተውን የጆርጂያዊውን ታዳጊ አንድሪያስ ባራስቴሊን ለማስፈረም ከሊቨርፑል ጋር ከባድ ፉክክር ውስጥ እንደገባ ነው እየተነገረ የሚገኘው ማለት ነው። ሌላኛው እንግዲህ የዝውውር መረጃ የሚሆነው ብሩኖ ግማሬሽ ነው። እንግዲህ ብዙ መረጃዎች ወጥተዋል። በጣም ደጋፊው በጉጉት እየጠበቀው ነው የሚገኘው ይህንን ዜና ምክንያቱም በዴቪድ ኦርንስቲን እንደተረጋገጠው ብሩኖ ግማሬስ ኒውካስትልን ለቆ አርሰናል መቀላቀል እንደሚፈልግ ለክለቡ አሳውቋል። በጣም ትልቅ ነገር ነው ይህንን ማድረግ ከአንድ ተጫዋች ማለት ነው። እንዲያውም ተጫዋቹ ከአርሰናል ጋር የ5 ዓመት የግል ስምምነት በቃላት ደረጃ በይፋ እንደጨረሰ ነው የተነገረው ማለት ነው። ኒውካስትል ዩናይትድ መጀመሪያ ላይ ካፕቴናቸውን አንሸጥም ቢሉም አሁን ግን የዋጋ ተመኖችን ማውጣት እንደጀመሩ ነው የተነገረው ማለት ነው። አርሰናል ያቀረበው እንደዚሁም የ65 ሚሊዮን ፓውንድ የመጀመሪያ ጥያቄ ውድቅ መደረጋቸውን ፋብሪዚዮ አሳውቆን ነበረ። በአሁኑ ሰዓት እንግዲህ ከ65 እስከ 90 ሚሊዮን ፓውንድ በሚደርስ ሂሳብ ዝውውሩን ለማጠናቀቅ አዲስ ጥያቄ እያዘጋጁ እንደሆነ ነው እየተነገረ የሚገኘው ማለት ነው። ብሩኖ እንግዲህ ከነ ደክላን ራይስ ጎን በመሰለፍ ማለት ነው በቻምፒዮኖቹ ቤት ዋንጫዎችን ማንሳት እንደሚፈልግ ነው መረጃዎች የወጡት ማለት ነው። ሌላኛው እንግዲህ ማንሳት ያለብን የዓለም ዋንጫ ነገር ነው። ስለዚህ እሱን እናንሳ። በ2026 እንግዲህ የዓለም ዋንጫ አርሰናል 20 የጎል ተሳትፎዎችን በማስመዝገብ ከየትኛው የፕሪሚየር ሊግ ክለብ በላይ የበላይነቱን ይዟል። ዊሊያም ሳሊባ ፈረንሳይ ሞሮኮን 2-0 ስታሸንፍ በድጋሚ እንግዲህ መረቡን ሳያስደፍር ሙሉ 90 ደቂቃ በመጫወት ማለት ነው ወደ ግማሽ ፍጻሜ ፍራንስ እንድታመራ አድርጓል ማለት ነው። በጣም የሚገራርሙ ተከላካይ ነው ያሉት ፈረንሳዮች አጣምረውት ያሉትን ዲኜ እና እንደዚሁም የባየር ሙኒኩ ምርጡ ተከላካያቸው እዛ ነው ያለው። ስለዚህ በጣም በጥሩ ተከላካዮች እና ጥሩ ተጫዋቾች እየታገዘ ነው የሚገኘው። በሩብ ፍጻሜው ደግሞ እንግዲህ ዛሬ ነገ መሰለኝ ካልተሳሳትኩ የአርሰናል ኮከቦች ይገናኛሉ እርስ በርሳቸው ኖርዌይ ከእንግሊዝ ማለት ነው። የኖርዌይ ካፕቴን ማርቲን ኦዲጋርድ፣ ደክላን ራይስ እና ቡካዮ ሳካ እንደዚሁም ኤዜ
ጋር ይፋለማሉ። የኖርዌይ አሰልጣኝ ስለ ኦዴጋርድ ሲናገር በጣም እያሞካሸው እንደነበር ሰምተናል። እንደ አሰልጣኝ የአሰልጣኙ ረዳት ብሎ ነው እንግዲህ ታላቅ አድናቆቱን የቸረው ማለት ነው ለማርቲን ኦዴጋርድ። አርሰናል እንግዲህ እነዚህ ተጫዋቾች ከዓለም ዋንጫው መልስ ከፍተኛ እረፍት ስለሚያስፈልጋቸው እስከ ጥቅምት ወይም ኦክቶበር ድረስ ማለት ነው ምንም ለአርሰናል ላይ ሊጫወቱ ይችላሉ፣ ተሳትፎ ላይ ያደርጉ ይችላሉ የሚባሉ መረጃዎች በጣም በሰፊው ይወጡ ይገኛሉ። ነገር ግን አርቴታ ግን ይሄ ታሪካዊ የሆነ እንግዲህ ባክ ቱ ባክ ማለት ነው 2 ጊዜ በተከታታይ ፕሪሚየር ሊጉን ለማሸነፍ ቆርጦ እንደተነሳና ይህንንም ደግሞ በብሩኖ ጉማሬዝ እና በሞርጋን ሮጀንስ በፍጥነት ቡድኑን ማጠናከር እንደሚፈልግና ቀጣይ ዓመት ተጠናክሮ መጀመር እንደሚፈልግ ነው መረጃዎች የወጡት ማለት ነው። የዛሬው መረጃችን ይህንን የሚመስለው እንግዲህ ኮሜንት አድርጉ፣ ሀሳብ አስተያየት ካላችሁ ማለት ነው። ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉት፣ ላይክ አድርጉት። በሌላ መረጃ ከች እንላለን። ቻው ቻው፣ መልካም ቀን።